ጋምቤላ ነው የምኖረው። ይሄን እቃ በደለላ ነው ያገኘሁት። እዚህ ካመጣን በኋላ ዲያመንድ መሆኑን አስመርምሬን ካየን በኋላ ለዛ የሚከፈለው ገንዘብ ነበረ። መጀመሪያ እቃ ስናይ በአይን እዚህ ጋር ክፈሉ ሲባል እኛ ዲያመንድ መሆኑን ካየን በኋላ ነው የምንከፍለው ብለን ተነጋግረን መጣውን። እዚህ ከተመረመረ በኋላ ዲያመንድ መሆኑን አውቀን እዛ ከፈልን። እዛ ቦታ ላይ ከፍለን መጣ። ስንመጣ እዚህ ሀገር ቸርች ላይ ለመሄድ ምክንያት አለው። ይሄ እቃ ያየ ማንም ሰው እንዳይለቅ ይታወቃል። ስለዚህ ቸርች ላይ ደግሞ እንደዚህ አይነት ነገር የለም። እዛ ላይ ለዚህ ነው ሌባ ለሸንቼ ነው እዛ ቸርች የሄድኩት። እዛ ምክንያት እዛ ቸርች ላይ ደግሞ በቴሌቪዥን ሲያየው እኔ እግዚአብሔር አይደለም ከሰማይ የወረደ መልአክ ነው የምለው ነው። ለምን ቴሌቪዥን ላይ የሚታየው ነገር መዓት አለ። የምታለው የሚድኑ አሉ፣ የሚወልዱ አሉ። በቃ መዓት እንትኖቹን እያዩ በቴሌቪዥን ነው የማውቀው። ከሱ ጋር አገልግሎት አላቅም። እኔ ሲጀመር በቴሌቪዥን ነው የማውቀው። ልንሸጥ ስንነጋገር አርብ ማታ መተን ቅዳሜ እስከ 3 ሰዓት ጀምሮ እስከ 9 ሰዓት 10 ሰዓት አካባቢ የሚገዙ ሰዎች እንትን ዶላር ብቻ ነው ያለን አሉ። እየተነጋገርን ሁሉ ከጨረስን በኋላ ማለት ነው። እኛ ዲያመንድ እንትን ይዘን ዶላር ይዘን መንቀሳቀስ አይቻልም፣ አካውንት ላይ ማስገባት አይቻልም። ስለዚህ ሰኞ ተባለ። ያቺ መሃል ላይ ሰው ይወስድብናል የሚል ግማት አለንና ቸርች ገባን። አንድ ምርካት አለው፣ እግዚአብሔር መንፈስ አለበት ተብለን ነው ሄድ ነው። ቅጤሳ ወደ እኔ ይዞ የመጣ መስከረም 1 መስከረም 20 2011 ላይ ነው ይዞ የመጣ ወደ እኔ። ከዛም በፊት ሰው ነው ያስተዋወቀኝ እና ማዕድን ይሰራል የኛ ሰው ነው ተብሎ ነው የመጣ። የምታመን ሰው አለ፣ ማዕድን የሚሰራ ሰው አለ ተብሎ ወደ እኔ ሰዎች የምንቀራረብ ልጆች ይዞ መጡ ወደ እኔ። በዛ ሂደት ነው እሱም ይዞ የመጣ። ዲያመንዱም 28.7 ግራም ነው። እስራኤልን ያስኩት እኔ እቃ አለን ማርክልንና ቃል አውጣልን አልኩት። አዎ ምንድነው አለ። መጀመሪያ እንደዚህ ስለው ኪሴ ነበረ። ምንድነው ሲል አወጣ አሳየሁት። ከዛ ካየ በኋላ ይሄ ነው በቃ ዲያመንድ አለ። አዎ አልኩት። ወረቀትም አሳየሁት። እቺን ኮፒ ናት። እቺ አሳየዋት። እቺ ዲያመንድ መሆኗን የተመረመረች ወረቀት። ይሄንም አሳየሁት ለእስራኤል ማለት ነው። አሁንም ጠየቀኝና እኔም አሳየሁት። ካየ በኋላ እንደዚህ ይሎ እንዲህ ነው ያለኝ። እንዲህ ያለ ከዘር የመጣበት መርቀም አለና ብሎ ተንበርከኩ አለ። ሙሉ ጉባኤ እስከ ቢያንስ 10,000 ህዝብ ይኖራል ብዬ አስባለሁ። ሰው ብዙ ነው ያለ። ተንበርከክ አለ። እኛ ተጸለን ተንበርክከን ወደ 20-30 የሚሆን ከጸለይን በኋላ ተነሱ አለ። ስነሳ እስራኤል ወንበር ላይ ቁጭ ብሏል። መጀመሪያ አላየሁትም እኔ። እዛ ተንበርክከን ከዛ በኋላ ሲነሳ አየሁት። ከዛ በኋላ ሰውየው የሰጠውት ረስቶ ዝም ብሎ በቃ ሃሌሉያ እያለ ይዞራል። መድረክ ላይ ነው እንግዲህ። እዛ ሂጄ እኔ ስጠኝ እግዚአብሔር ሰው ስጠኝ አልኩት። ምን አለ ነገርኩ። የነገርኩትን የሰጠሁን አልኩት። የለም ወድቋል አለ። እዛው ተያያዝ ነው ያስኩት። እዛው ያስኩት። ስጠኝ ወይ ግደሉኝ ወይ ስጡኝ አልኩት። ከዛ በኋላ በቃ እነሱ ጋር ያሉት ሰዎች ይታወቃል። እንደዚህ ይዞኝ ወደ ሰው ይሸበራል ተብሎ ወደዛ ወሰዱ። ያ ከሄደ በኋላ እኔ በቃ እየጠየቅኩት ነበረ። ምን አልኩ መጨረሻ ላይ
እንደ ያወራው ነገርም አለ። ለ5 ቀን እንደ ጸሎት ቤት እንደ ማሰር ነገር መሰለኝ እዛ ጋር አደረጉኝ። ከዛ በኋላ ቀጠቀጡ፣ እንደፈለጉ አደረጉ። አሁን በዚህ በቀኝና እጄም እግሬ አይሰራም። በዚህ አይነት አሁን በትክክለኛ አይደለም። እንጀራ በዚህ እኮ ነው የምበላው። ማን የደበደበው? የእስራኤል ጋርዶች ናቸው። እዛው ቸርች ውስጥ እኮ ነው። ከዛ ቀጥቅጦኝ ደብድቦኝ ከዛ በኋላ እዛ አሳድሮኝ እኔ ጠዋት ሲወጣ እዛ ወልውሎን ጣሉኝ። ከዛ በኋላ የሆነ ሙስሊም ነው ያሳከመኝ እዛ እንትን ተብዬ ማለት ነው። ዳንኩኝ። ከዛ በኋላ ሄድኩኝ ወደ አቃቂ አካባቢ ነው የማድረው። የሚያድርበት ቦታ የለኝም፣ ገንዘብ የለኝም፣ ጨርሻለሁ። ወደዛ እንዳልመለስ የሰው ዕቃ እዚህ ጥያለሁ። እዛ ወደ ቤተሰብ እንዳልሄድ አፍሬ ያለውን ነገር ሁሉ ጨርሻለሁ። እዚህ ላይ ያለውን ነገር ማለት ነው። ሱሪ ብቻ ነው የቀረብኝ። በ10 ሚሊዮን 45,000 ነው የተገመተው እንትኑ ዲያመንዱ በዶላር ማለት ነው። መንግስት ከዚህ ድርሻ ውስጥ 40% ያገኛል፣ ወደ 4 ሚሊዮን 18,000 ዶላር። እኔም እንደ አንድ ኮሚሽን የሚሰራ ሰው ወደ በ10% ወደ 627,000 ዶላር አገኛለሁ። በዛ በኩል የሚያመጡ ሰዎች ኮሚሽን ያገኛሉ 10%። እኔም ይሄኛው የመንግስት 40% ከወጣ በኋላ ነው እኔም 627,000 ዶላር የሚያገኘው። መንግስትም ከኔ ላይ ወደ 90,000 ዶላር ያገኛል 15% ሲከፈልለት። አንድ ላይ መንግስት ወደ 4 ሚሊዮን 100,000 ምናምን ዶላር ያጣል መንግስትም በዚህ መሀል። እኔ ብቻ አይደለም ተጎጂ፣ መንግስትም ተጎጂ ነው፣ ቅጤሳም ተጎጂ ነው፣ እነዛም ተጎጂ ናቸው፣ የሀገርም ተጎጂ ነው። እኔ ብቻ አይደለም የሚከታተለው መንግስት ነው። ይሄ ወደ ገንዘብ ቢቀየር መንግስት ለስንት ደሃ ስራ ላጣ ሰው እኮ ብዙ ስራ ፈጠራ ይሆናል ነበር ይሄ። እና በዚህ እኔ ማለት የምጠይቀው በተቻለው መንገድ መንግስትም እንዲጠይቅ፣ እሱም አምነዋል መሰለኝ። ይውሰድ አይውሰድ አላውቅም፣ ግን ቅጤሳ ከዛም በፊት ወደ እኔ ሲመጣ ሙሉ ሰው ነው፣ ጤናማ ነው። ከዛም በኋላ ስንገናኘው አንድ እንትኑ አይሰራ፣ በቀኝ በኩል እጁ አይሰራ፣ ፓራላይዝድ ሆነዋል። አሁን እንደውም እየተሻለ አሁን ትንሽ ይሻለዋል። እና በጣም እዛም ምን ሆነ ነው ስለው ተቀጥቅጬ ነው እዛ ነው ተደበደብኩት አለ። ያው ይሄም ከሰው የሚጠበቅ ነገር አይደለም። የቅጤሳ ጉዳይ በጣም አንጀት ልብ የሚነካ ነገር ነው ለማንም ኢትዮጵያዊ። ቅጤሳ ደላላ ሆኖ ይሰራል። ከዚህ በፊትም ነጋዴ ሆኖ ትልቅ ነጋዴ ነው ነበረ እና የ60 ሚሊዮን ብር አልማዝ የመሸጥ እድል ደረሰው። ያንን ከእስራኤል ለመጡ ነጋዴዎች ጋራ በደንብ ካመቻቸ በኋላ በ60 ሚሊዮን ሊገዙት። ያው የጴንጤ ሁሉ ልማድ ነው። ሁሉን ነገር ቤተ ክርስቲያን ይዘን እንሮጣለን። ወይ ነቢዩ ወይ ሐዋርያው ጸልይልኝ ነው። ዲፕሎም ያገኘ ይዞ ይመጣል። ሮጦ ዋንጫ ያመታ ዋንጫውን ይዞ ይመጣል ምናምንና ይሄ የተለመደ ነው። እና እሱም ጸልዩልኝ ብሎ አልማዙን ይዞ መጣ። ከእጁ ላይ በል እንጸልይልሃለን ብሎ ያ ነቢዩ ወሰደው። ከዛ ጸለየ፣ ረጅም ጸሎት ጸለየ። ምን አለና ሲጨርስ ውይ አልማዙ ወደቀብኝ፣ ሰይጣን ወሰደው። በእውነት እዛ እኮ የሚሆነው ነገር ለጆሮ ለማመን ያቅታል። እኔ የእውነት ነው የምነግርህ፣ ይሄ ነገር ምንም ሀሰት የለውም። ነገ ጠዋት በህግ ፊት እኮ ቆሜ የምቀጣበትም ነገር ሊሆን ሰይጣን ይዞት እየጸለይንለት ነው ብለው እንደገና ደግሞ ደም በደም አድርገው ሲለቁት ብዙ ሰው እንደውም አንድ እዛ አገልጋይ ይሁን እንዴት ተዉት፣ በቃ ሀብቱን ወሰዳችሁበት፣ ደበደባችሁ፣ ደግሞ ካልገደልነው ነው የምትሉት ብሎ ገላገለው እና እየወጣ እየተፋ ደም ከዚህ እየተፋ ከዚህ ደም በዚህ ሁሉ እየተንጠባጠበ ሲሄድ ወጥቶ ቀጥ ብሎ እንዲያየው ደም በደም ሆኖ ወደ ቸርች ገባለ ጸሎት። እስላሙ ግን እናንተ ምንድነው ደበደቡህ እንዲህ ያለው። እሱ ደግሞ በቃ ቤተ ክርስቲያንን ዲፌንድ ለማድረግ አይ አልደበደቡኝም ወድቄ ነው አለ።
እና በጣም እንግዲህ የቤተ ክርስቲያን ስም እንዳይሰደብ ብሎ ነው እስላሙ ወስዶ አያውቀውም። ጤና ቤት ወስዶ ሲያሳይ ያ የሰፈር ጤና ቤት ደግሞ የማይችሉ ነገር ሲሆን ሌላ ክሊኒክ መውሰድ ነበረበት። 5,000 ብር ከፍሎ ነው ያሳከመው። እና እኛ የተውነውን ወንድማችንን ደም በደም ሆኖ እስላሙ ግን ቆም ብሎ የሚደረገውን አድርጎ ረድቶ ነው የላቀቀው። ከዛም በኋላ ሌላ ግድያ ተሞክሮበታል። እግዚአብሔር አወጣው። 4 ፖሊሶች እንዳጋጣሚ በዛ ያልፉ ነበር። ብዙ ነገር አለ ይሄ ሰውዬ። ያ አልማዝ ግን እስካሁን አልተሰጠውም። ቅጤሳ ቃል አወጣበታለሁ ብሎ ነው ይዘው ጠፋ። ከዛም በኋላ ቅጤሳም ስጠፋ እኔም ቅጤሳን አልፈለኩም፣ በመሀል ተውኩት። በዚህ በኩል የኔ ገበያ ተዘጋ፣ ከኔ ጋር የሚገናኙ ሰዎች። በዚህ በኩል ቅጤሳ ጠፋ፣ እኔ በመሀል ላይ ቀረ። ቅጤሳም ከቀናት በኋላ በእንትን ላይ ነው ያየሁት፣ ዩቲዩብ ላይ አይቼ። ከዛም በኋላ መርካቶ አጋጣሚ አውቶቡስ ተራ አዋሽ ባንክ ለመግባት ሂጄ ነበረ። እዛ አጋጣሚ ሆኖ እኔም እሱ እንደተሰረቀ ሰምቻለሁ። ከዛም ቅጤሳ አጋጣሚ ሆኖ አዋሽ ባንክ ውስጥ ሳገኘው እሱም እዛ አካባቢ ላይ ተገናኘን። በቃ ተነጋገርን። ከዛም በኋላ ምንም ማለት አይደለም አልኩት። ያው የራሴ ሰው ነው፣ ሰውን አትገለም፣ ውል የለንም፣ ሌጋል ግራውንድ ውል የለንም፣ ምንም